ጣልቃ ገብነትና የራስን ጥቅም የማስከበር እንቅስቃሴ እንደሚኖር ያሳያል። ባህር አካባቢ ለቻይና መተው ማለት ከባድ ነገር ነው የሚሆነው ለአሜሪካ። በኢትዮጵያና በኤርትራ መካከል ምንም አይነት ጦርነት እንዳይፈጠር ማድረግ የሚለው የአሜሪካው አቋም በተለይም ጦርነቱ እንዲነሳ የሚፈልግ የሆነ አካል መጥቶ ተለቅ ያለ ብር ከሰጠው ሐሳቡን ሊቀይር ይችላል ነው የሚለው። የገና ስጦታ ከኮምፓስ ፕሮፐርቲስ የበዓል ስጦታችን በካሬ 66700 ብር ብቻ መሆኑ ሳይሆን ቢኖሩበት ምቹ ቢያከራዩት ባጭር ጊዜ ዳጎስ ያለ ትርፍ የሚያገኙበት ደህንነቱ በሚገባ የሚጠበቅበት በውቢቷ ካዛንችስ ምቹ አፓርትመንቶችን በተመጣጣኝ ዋጋ ከ10% ቅድመ ክፍያ ጀምሮ ያለምንም የዋጋ ጭማሪ ከ49 ካሬ እስከ 156 ካሬ በተለያዩ የካሬ አማራጮች ይዘንላችሁ ቀርበናል። 100% ለሚከፍሉ ደንበኞቻችን ስቱዲዮ በ3.4 ሚሊዮን ብር፣ ባለ 1 መኝታ በ6.3 ሚሊዮን ብር፣ ባለ 2 መኝታ በ7.6 ሚሊዮን ብር፣ ባለ 3 መኝታ በ10.4 ሚሊዮን ብር ሙሉ ክፍያ እንዲሁም ከሁለት በላይ ሆናችሁ ለምትመጡ ደንበኞቻችን ልዩ ቅናሽ አዘጋጅተናል። ለበለጠ መረጃ ስክሪኑ ላይ በምትመለከቱት ስልክ ይደውሉልን። ኮምፓስ ፕሮፐርቲስ። وثيقة بالغة الأهمية في واشنطن وضحت هذا الموقف وخلفياته في الأسبوع الأول من ديسمبر. ነገር ግን የአሜሪካንን ሐሳብ ሊገልጹ የሚችሉ አንዳንድ ትላልቅ ሚዲያዎች እና አንዳንድ ሪሶርሶች የሚያሳዩት በዚህ ወይ አንዳንድ ሶርሶች የሚያሳዩት የአሜሪካኑ አቋም ይህ ነው ብለው ገልጸዋል። እሱንም እናያለን። نشرت استراتيجية الأمن القومي الأمريكي الجديدة لعام 2025 የ2025 የአሜሪካ ብሔራዊ ደህንነት ትኩረቶች በሚል ያወጧቸው አንዳንድ መግለጫዎችንም ተንተርሰን ነው የሱ ሐሳብ ምን ይመስላል ሚለውን ምናየው። وهي وثيقة رسمية تصدر دوريا عن البيت الأبيض. ይሄ ከዋይት ሃውስ በየአመቱ የሚወጣ የሆነ የአሜሪካ የብሔራዊ ደህንነት አቅጣጫ ማሳያ የሆነ ግልጽ የሆነ እንትን ነው ፕሮግራም ነው። ويمكن وصف هذه الوثيقة بأنها بوصلة تحدد رؤية الرئيس للمخاطر التي تواجه أمريكا وكيفية استخدام القوة الدبلوماسية أو الاقتصادية أو العسكرية للتعامل معها. ስለዚህ በማንኛውም አመት በዚህ ጉዳዮች ላይ ትኩረት ሊሰጥ ይገባል ተብሎ የሚታሰበው የአሜሪካ እይታዎችን ብዙ ጊዜ የሚያሳዩባቸው አንዳንድ አቅጣጫዎች አሉ። ماذا تقول هذه الوثيقة عن إريتريا وإثيوبيا؟ ከኢትዮጵያና ኤርትራ ጋር በተያያዘ ይህ ዶክመንት ምን ይላል? في هذه الوثيقة تم تحديد العلاقات المتوترة في القرن الإفريقي كفرصة للانخراط الأمريكي ضمن ضرورة العمل الدبلوماسي الاستباقي لمنع اندلاع صراع جديد. وتم ذكر إريتريا وإثيوبيا والصومال في هذا السياق. يا إثيوبيا أن إريترا ሶማሌንም አክሎ የአፍሪካ ቀንድ አጠቃላይ ጦርነት የሚባለው ነገር እንዳይከሰት የምትችለውን ሁሉ አሜሪካ እንደምታደርግና የአስታራቂነት ሐሳብን ይዛ በመግባት በአፍሪካ ቀንድ አካባቢ ያላትን ስትራቴጂያዊ ጣልቃ ገብነትና የራስን ጥቅም የማስከበር እንቅስቃሴ እንደሚኖር ያሳያል ይላል። باعتبارها نقاط اشتعال محتملة يجب احتوائها قبل أن تتفاقم. ይህም ቀድሞ ነገሮችን የመቆጣጠርና ፈጽሞ ምንም አይነት ጦርነት እንዳይደረግ የሚያደርግ አካሄድ እንደሚሄድ ነው የሚያሳየው ዶክመንቱ። الوثيقة ترى ضرورة منع المنطقة من الانزلاق نحو حرب بين إثيوبيا وإريتريا وهذا في تقديري عائد لمجموعة من العوامل. ይህ በኢትዮጵያና በኤርትራ መካከል ምንም አይነት ጦርነት እንዳይፈጠር ማድረግ የሚለው የአሜሪካው አቋም ለምን እንደሆነ አንዳንድ ነጥቦችን አብሮ መጥቀስ ይቻላል። لعل أهمها أن أي حرب شاملة بين إثيوبيا وإريتريا تعني تهديدا مباشرا لمضيق باب المندب وأمن الملاحة في البحر الأحمر. በቀይ ባህር ላይ ያለ የመጓጓዝ ሂደትንና የባበል መንደብን በተለይ ደግሞ አካባቢ ሰላም የማደፍረስ
አንድ አካል ሊሆን ስለሚችል ይህንን የመቆጣጠር ሂደት ይሄዳል። ይሄ አንድ ነው። وبالتالي التأثير على التجارة العالمية وهذا شيء ይሄም የዓለም አቀፉን የንግድ ሂደት ቢያንስ 10% የሚሆነው የዓለም ንግድ እንቅስቃሴ በዚህ አካባቢ ይሄዳል ተብሏል። ያንን ማኮላሸት ማለት ከባድ ስለሚሆን ይሄ አንዱ ትልቅ ነገር። በነገራችን ላይ የኢትዮጵያም ኢቭን ጦርነት ባትፈልግም አንዳንዴ ጦርነት እንደሚፈልግ ሰው ብድግ ማለትህ የሆነ ሰዎች ጣልቃ እንዲገቡ ያደርጋል። ልክ በግብጽ በኩል የጸጥታው ምክር ቤት እንዲሰበሰብ ያደረገው አስቡት። ምንም እንኳን መጨረሻ ውጤቱ ቢታወቅም ማለት ነው። ነገር ግን ቢያንስ ግብጽ ምን አድርጋለች? በጸጥታው ምክር ቤት የኢትዮጵያ የውሃ የመስኖና ኢነርጂ ሚኒስትር የነበሩት አምባሳደር ስለሺ በቀለ እንዲቀመጡና ለመጀመሪያ ጊዜ የዚህ አይነቱን ስልጣን ይዞ የጸጥታ ምክር ቤት የቀረበ ሰው ብለው ራሳቸውን እስከሚገልጹትና በጣም የሚገርም ነው። ይሄን ግን ያደረገችው ግብጽ በጣም ከፍተኛ የሆነ የማስፈራራት ስራ ሰርታለች። ኑሱረን ለልአወል ወሳኒ ወሁማተን ለውጭው ሰው ምናልባት ይሄ ሁሉ የአየር ላይ መርበድበድ ምናምን እኛ ምንም እንኳን ውስጡ ብናቀውም የማስፈራራት ብቻ ሂደት እንደሆነ ብናቀውም ግን ምን አረጋግጦላታል? ቢያንስ ጸጥታ ምክር ቤት ቁጭ እንዲሉ አድርጓቸዋል። ስለዚህ ኤርትራና ኢትዮጵያ ጸጥታ ምክር ቤት የመቀመጥ እድል ከመጣ ኢትዮጵያ የማሸነፍ እድሏ ከፍተኛ ነው፣ የታወቀ ስለሆነ። ምክንያቱም በሴራ ነው ይህንን ወደብ ያጣችው ኢትዮጵያ። በዚህ ላይ የኢትዮጵያ በጣም ሰፊ የሆኑ ማህበረሰቦች አፋር የሚባሉ ህዝቦች ኤርትራ ውስጥ ተቃውመው በጣም ትልቅ የሆነ ግሩፕ ናቸው። ስለዚህ እነሱም ጉዳዩ እንዲታይላቸው ራሳቸው መቅረብም ይችላሉ ጸጥታ ምክር ቤቱ ጋር። ልክ አሁን ላይ እንዳየነው ሐሚቲ የሱዳን የምናምን ሌላው ቀርቶ ኢማራትና አልቡርሃን ቁጭ አድርገው አወያይቷቸዋል። ጸጥታው ምክር ቤት እስከዚህ ደረጃ ይሄዳል። ስለዚህ የኛ ጥንካሬ ነው የሚወስነው። ወደዛ መምጣት ከቻልን አስፈራርተንም ይሁን ምን ብለን ያ ምናልባት የማሸነፊያ መንገዳችን ይሆናል። ስለዚህ እኔ የሚመስለኝ ነው የኢትዮጵያ መንግስት እንደዚህ የማካበድ ነገሩን የሚሄደው ሆን ብሎ ጦርነት ለመፍጠር አይመስለኝም። ጦርነትን አይፈልግም። ነገር ግን ጦርነት የሚመስል እንቅስቃሴ ግን በደንብ አድርጋ አንቀሳቅሰ ግን በሱ ምክንያት ኑ ለእርቅ እንቀመጥ ተብሎ ቢያንስ የሆነ ነገር ቦጭቀ የምትወጣበት ነገር እንዲሆን ይደረጋል ብዬ ነው ማምነው። እና አሜሪካኖቹም ኤግዚት ይፈልጋሉ በዚህ ጉዳይ ላይ። ምክንያቱም ኢትዮጵያ የባህር በር ብታገኝ አሜሪካኖች በፊት ጀምሮ ሲደግፉ የነበሩት ነው። በእነሱም ሸር ነው ያጣ ነው። ምክንያቱም መንግስቱ ኃይለ ማርያም ላይ በሰሩት ደባ ነው በእነዚህ አረቦች በኩል። እና አረቦቹ ግን ደብል ስታንዳርድ ስለነበሩ ወይም ደብል ኤጀንት እንደሚባለው ከአሜሪካኑ የተሰጣቸውንም የቤት ስራ ሰሩብን፣ የራሳቸውንም የቤት ስራ ሰሩብን ጨምረው ማለት ነው። ስለዚህ ይሄንን ቢያንስ የነሱ የሰሩብንን የቤት ስራ ምናልባት አሜሪካ አሁን ላይ ጥፋቷን የምትመልስበት እድል ታገኝ ይሆናል ብዬ አስባለሁ። يعني لن يقبل به أو لا يريد يعني ترامب أن يراه في المنطقة. ስለዚህ ዶናልድ ትራምፕ በአካባቢ ላይ ጦርነቱን አይፈልገውም። ይሄንን ነው የሚያሳየው ያሉት አቅጣጫዎች። الثاني يعني هو قطع الطريق على الصين، فالإدارة الأمريكية تنظر للصين باعتبارها المنافس الأول. ሌላው የቻይና በዚህ ቦታ ላይ ጣልቃ ገብነት የበላይነት ምናምን እንዲቀጥል አትፈልግም። ስለዚህ በዚህ ጦርነትም ጉዳይ ምናምን ለምሳሌ የቻይና እጅ ኖሮ የማስታረቁን ስራ ምናምን ራሱ እንድትሰራ አትፈልግም ቻይና። ስለዚህ አሜሪካ መቅደም ትፈልጋለች። ሌላው አንዱ ፖለቲካ ነው። الفوضى في القرن الافريقي قد تدفع الدول للاعتماد اكثر على الصين. ስለዚህ እዚያ አካባቢ ግን ነገሮች ከአሜሪካ ውጪ ሆነው በቻይና በኩል ከተፈቱ ቻይና አካባቢውን የመቆጣጠር እድሏ ሰፊ ይሆናል። ይሄን ደግሞ አሜሪካ አትፈልግም። የገና ስጦታ ከኮምፓስ ፕሮፐርቲስ የበዓል ስጦታችን በካሬ 66700 ብር ብቻ መሆኑ ሳይሆን ቢኖሩበት ምቹ ቢያከራዩት ባጭር ጊዜ ዳጎስ ያለ ትርፍ የሚያገኙበት
ደህንነቱ በሚገባ የሚጠበቅበት በውቢቷ ካዛንችስ ምቹ አፓርትመንቶችን በተመጣጣኝ ዋጋ ከ10% ቅድመ ክፍያ ጀምሮ ያለምንም የዋጋ ጭማሪ ከ49 ካሬ እስከ 156 ካሬ በተለያዩ የካሬ አማራጮች ይዘንላችሁ ቀርበናል። 100% ለሚከፍሉ ደንበኞቻችን ስቱዲዮ በ3.4 ሚሊዮን ብር፣ ባለ 1 መኝታ በ6.3 ሚሊዮን ብር፣ ባለ 2 መኝታ በ7.6 ሚሊዮን ብር፣ ባለ 3 መኝታ በ10.4 ሚሊዮን ብር ሙሉ ክፍያ እንዲሁም ከሁለት በላይ ሆናችሁ ለምትመጡ ደንበኞቻችን ልዩ ቅናሽ አዘጋጅተናል። ለበለጠ መረጃ ስክሪኑ ላይ በምትመለከቱት ስልክ ይደውሉልን። ኮምፓስ ፕሮፐርቲስ። روسيا للحصول على السلاح والدعم السياسي غير المشروط ومنع الحرب يعني حرمان الصين من التمدد العسكري والسياسي في جنوب البحر الأحمر. ስለዚህ በዚህ በደቡቡ የባህር በር አካባቢ ለኢትዮጵያ ደግሞ ለአፍሪካ ደግሞ ምስራቅ ላይ የሆነውን ይህ የባህር አካባቢ ለቻይና መተው ማለት ከባድ ነገር ነው የሆነው ለአሜሪካ። أيضا يعني أعتقد أنه لا حاجة إلى الإشارة إلى ولع ترامب بالحصول على جائزة نوبل للسلام. ሌላው የኖቤል ለሰላም ሽልማት ፍቅር በዶናልድ ትራምፕ በኩል በጣም ከፍ ያለ ነው። ነህሉሏል ማለት ይቻላል። በኢትዮጵያ የተወሰደው የሰላም የኖቤል ሽልማት ለሱ መሆን እንደሚገባው ነው ሲናገር የነበረው። እኔ በሰራሁት ስራ ኢትዮጵያ ወሰደችው፣ እኔ በፈጠርኩት ሰላም ነው የሚለው እሱና ዶክተር አብይ ነጠቀኝ ነው ብሎ የሚያምነው። ስለዚህ አሁን በኤርትራና በኢትዮጵያ መካከል የተፈጠረውን ችግር ባለፈው ራሳቸው ነበረ ፈቱት ተብሎ በአረቦቹ ገዛ ምናምን የኖቤል የሰላም ሽልማቱን ጠቅላይ ሚኒስትሩ የወሰዱት። አሁን ግን አይ ሁለቱ መካከል የሰላም ስራ ሰርተን አንዳንድ የማግባቢያ ነገር ሰርተን ከዛ የሰላም ተሸላሚ መሆን እንፈልጋለን ይላል ዶናልድ ትራምፕ። قد ذكرت في فيديو سابق أنه كان يرى أنه أحق بها من رئيس ይህንንም የአብይ ራሱ ሽልማት ለኔ ይገባል ሲል ነበረ። በዚህ ጉዳይ ላይ ቪዲዮ ሰርቻለሁ ይላል እሱም። الوزراء الإثيوبي أبي أحمد حين نالها عام 2019 በ2019 የወሰደውን ሽልማት እስካሁን ነክሶበታል። بجانب ما سبق أي انزلاق نحو الحرب يعني توسع للجبهات المشتعلة في إثيوبيا واشتعال المنطقة كلها ما يمهد الطريق لزيادة نشاط الجماعات الإرهابية كالشباب. ሌላው በአፍሪካ ቀንድ አካባቢ በኢትዮጵያና ኤርትራ በማንኛውም መልኩ አንድ ነገር ቢቀሰቀስ እዚህ አካባቢ ያሉ የጽንፍ አካሎች አልሸባብ፣ አልቃዒዳ ምናምን የሚባሉት ሁሉ ጥሩ የሆነ አየር ያገኛሉ እና የሚያብቡበት የሆነ ሁኔታ ይፈጠራል። ስለዚህ ያንን የዓለም መንግስታት ኢንክሉዲንግ አሜሪካ በተለይ አሜሪካ አይፈልጉትም። والحد من نشاط هذه المجموعات هدف رئيسي وفق ما ذكرته وثيقة الاستراتيجية هذه نفسها. ስለዚህ ይሄው ራሱ ዶክመንት በአሜሪካ ዋይት ሃውስ የሚወጣው አመታዊ የሆነው የአሜሪካ ስትራቴጂ ይህንንም ጠቁሟል ይላል። طيب وبجانب ما سبق يعني هناك شيء يعني مؤشر قد يزيد قوة الموقف الأمريكي وهو تفضيل هذه الشراكة تفضيل هذه الوثيقة وشراكة الولايات المتحدة مع دول قادرة وموثوقة، وهو ما يعني وفق قاموس ترامب الدول التي يستطيع قادتها فعل ما يريدون دون تخوف من أي معارضة داخلية أو قوى سياسية أو إعلام إلى آخره. وكل من إريتريا وإثيوبيا دولتان تنطبق عليهما هذه المواصفات مع الفرق الكبير بالطبع. ሌላው የዶናልድ ትራምፕና የአሜሪካ አካሄድ ሁሌ ታላቅ ጋር የመሆን ምንም ችግር እንኳን ቢፈጠርም ያን ሁሉ ተቋቁሞ ማለፍ የሚችል የሆነ ኃይልን እንደ ቅድሚያ ይሰጠዋል። በዚህ ረገድ ኢትዮጵያና ኤርትራን ስናወዳደር በጣም ሰፊ ልዩነት ባለው ሁኔታ የአሜሪካው ድጋፍ ለማን እንደሚሆን ግልጽ ነው። እሱም ኢትዮጵያ ናት። ከህዝብ ብዛት እስካሁን ድረስ ከደረሱባት ችግሮች ሁሉ እያገገመች በጣም የምትችለውን ሁሉ በመሄድ ረገድ ርቀቷ በጣም የተለያየ ነው እና ያ ከቆመ ሀገር ጋር መቼም ኢትዮጵያን ማወዳደር አይቻልም። ሶሪ ቱ ሴይ ዳት بين إثيوبيا وإريتريا إثيوبيا أفضل بكثير ራሱ ኤርትራዊው ያለ ነው። ምንም ማወዳደር አይቻልም። ኢትዮጵያ በጣም በረጅሙ አልፋታለች ኤርትራን ይላል። እውነት ነው። ምክንያቱም ምንና ምን ታወዳድራለ? ማወዳደር ራሱ ነውር ነው جدا من إريتريا في هذه النواحي.
በዚህ ጉዳይ ላይ በፍጹም ይላል ጅደን ይላል በጣም የተለየ ነገር ነውና አይተሰም حتى تكاد المقارنة تبدو بينهما ظالمة يعني እና እንደውም ማወዳደር ራሱ በደል ነው ኢትዮጵያን መበደል በጣም አገላለጹ ደስ ብሎኛል እና ኢትዮጵያን መበደል ነው ማለት ኢትዮጵያና ኤርትራ ብለ ለማወዳደር ራሱ መሞከር ራሱ ነውር ነው طيب لكن هل يعني هذا كله أن احتمالات الحرب أصبحت منعدمة أو صفرية ግን ይሄ ሁሉ ሆኖ ጦርነት አይኖርም ዜሮ ነው ማለት ግን ይቻላል أعتقد أن احتمالات الحرب أصبحت أصعب بكثير لكن صفريتها هذا لا يمكن الجزم به وذلك ምንም እንኳን ጦርነት ላይኖር እንደሚችል ብዙ ፐርሰንቶች ቢያሳዩም ግን ዜሮ ነው ማለት ግን አይቻልም ሊሆን ይችላል أمرين رئيسيين الأمر الأول أن الرئيس ترامب وممارسته للسياسة لا يمكن الوثوق بها በተለይ በዶናልድ ትራምፕ ላይ ማመን ስለማይቻል ማለት ነው ጦርነቱን ለማስቆም እሄዳለሁ ሰራለሁ ቢልም ግን ሊራሳው ይችላል يعتمد مبدأ الصفقات فإن أتته صفقة ذات عوائد أكبر لصالح إعطاء الضوء الأخضر فقد يفعل ና በተለይም ጦርነቱ እንዲነሳ የሚፈልግ የሆነ አካል መጥቶ ተለቅ ያለ ብር ከሰጠው حسابه اللي كير شلال نوميلا والثاني وهو مرتبط بالأول أن هذه الحرب أو التوتر الحالي والاصطفافات المرتبطة به تجاوزت أثيوبيا وإريتريا وتحولت إلى شبكة حلفاء إقليمية بعضها نافذ في البيت الأبيض وهو قادر على تقديم الصفقة التي تحدثت عنها قبل قليل ليلاو أهون لاي የኢትዮ ኤርትራ ኬዝ ከሁለቱም ተሻግሮ አልፏል የሌሎች ሀገራትም እጅ ያለበት ሆኗል ስለዚህ እነዛ ደግሞ ሀገሮች ለአሜሪካ ያላቸው ቅርበት የሚታይበት ሁኔታ ነው ማለት ነው ስለዚህ ትልቅ እጅ ያለው ያሸንፋል ስለዚህ ጦርነቱን በማስጀመርም በማስቆምም የዚህ አሁን ያልነው የውጭው ዓለም ጣልቃ ገብነቶች ከአሜሪካ ጋር ባለው ግንኙነት ጋር تايزو يميوسن نوميهون ذلك ما نستطيع قوله إنه حتى الآن يبدو الحرب احتمالا صعبا لكنه ليس منعدما تماما لذي بتقلال لو سنفرد ጦርነቱ ላይደረግ ቢችልበት ሁኔታ በጣም ያመዘነ ነው ግን ያ ማለት አሁንም አይደረግም ግን ማለት ግን አይቻልም ቆራጥ ሆኖ ማለት وهذا أمر جيد لشعوب هذه المنطقة ونتمنى ግን ይሄ ማለት ለዚህ አካባቢ ሚበጀውም ይሄ ነው ጦርነት ባይኖር ነው ስለዚህ ይሄን ነው የሚያሳየው ነገሩ ነው የሚለው أن يتم الأمر وفق هذه المسارات السلمية والدبلوماسية ስለዚህ ጉዳዮች ምናልባት የሚሄዱት በሰላማዊ መልኩ ይሄደው ያው ቅድም ያልናቸው የተለያዩ ፖለቲካ እይታዎች ላንዱ ወይም ደግሞ ለሁለቱም ኤግዚት የሚሰጥ መስመር ተይዶ የሚያልፍበት ነው የሚሆነው ኢንሻአላህ እኛ መንፈልገው ይሄንን ነው የገና ስጦታ ከኮምፓስ ፕሮፐርቲስ የበዓል ስጦታችን በካሬ 66700 ብር ብቻ መሆኑ ሳይሆን ቢኖሩበት ምቹ ቢያከራዩት ባጭር ጊዜ ዳጎስ ያለ ትርፍ የሚያገኙበት ደህንነቱ በሚገባ የሚጠበቅበት በውቢቷ ካዛንችስ ምቹ አፓርትመንቶችን በተመጣጣኝ ዋጋ ከ10% ቅድመ ክፍያ ጀምሮ ያለምንም የዋጋ ጭማሪ ከ49 ካሬ እስከ 156 ካሬ በተለያዩ የካሬ አማራጮች ይዘንላችሁ ቀርበናል 100% ለሚከፍሉ ደንበኞቻችን ስቱዲዮ በ3.4 ሚሊዮን ብር ባለ 1 መኝታ በ6.3 ሚሊዮን ብር ባለ 2 መኝታ በ7.6 ሚሊዮን ብር ባለ 3 መኝታ በ10.4 ሚሊዮን ብር ሙሉ ክፍያ እንዲሁም ከሁለት በላይ ሆናችሁ ለምትመጡ ደንበኞቻችን ልዩ ቅናሽ አዘጋጅተናል ለበለጠ መረጃ ስክሪኑ ላይ በምትመለከቱት ስልክ ይደውሉልን ኮምፓስ ፕሮፐርቲስ